እንዴት ያመጣል? አንቺ ልጅ አንድ ቀን መቼም እጄ ላይ ጣልሽ እንዴት እንደምወርድሽ። በነገራችን ላይ አንድ ልጅ አለች ቲክቶክ ላይ እናቷን በጣም እያስከፋቻለች። እናቷን በጣም እያስከፋቻለች። ሚዲያው ላይ ግን በጣም ተቀባይነት አላት ጋይስ። ሰው በቃ የሶሻል ሚዲያ ምናምን ብሎ ነው እንትን የሚላል። ግን እናትየዋን እንዴት እንደምታደርጋት ማለት ነው። እንዴት እንደምታደርጋት ታማ እንኳን ዞር ብላ አታያትም። ታማ ተኝታ ዞር ብላ አታያትም። ግን ሚዲያ ላይ ሺሶ ኪዩት። በጣም የሚገርማችሁ ጋይስ አሁን እንደነዚህ አይነቶችን ሰዎች ስናገር ነው እኔ የሚሰጡኝ እኮ የሀገሬ ልጆች። አሁን ይችን ልጅ ሽንቅቅ አድርጌ ብናገራት ደስ ይለኝ ነበረ። ምክንያቱም የሰማሁት ነገር ከገዛ ወዳጆቿ ከገዛ ጓደኞቿ ምናምን ነው፣ ውሸት አይደለም። ባይዘወይ የራሳችሁን ሚስጥር የራሳችሁን ነገር ስህተታችሁን የምታደርጉትን ነገር የሚያወሩት የገዛ ጓደኞቻችሁ ናቸው። ለምሳሌ ስለኔ ቤት ጋይስ የሆነ ወሬ ልንገራችሁ። እቺ የስዊድን ዱቄት ምናምን የምትበለው ትልቋ ሴትዮ ግድንግዷ ዝሆን የምታክለው ያወቃቸው ያችኛዋ የምትሰግድላት ይችኛዋ ስልክ ተቀብላ ምናምን ደውላ እንደነበር ታውቃላችሁ። ግን የገረመኝ የኬኳን አባት ስልክ እንማሰጣት። ምክንያቱም ለምን እንደዚህ እንዳልኩ ታውቃላችሁ ጋይስ? አሁን ላይ ቁጭ ብዬ ሳስብ ግራ ገብቶኝ እኮ ነው። እስኪ አብረን እንጠርጥር ጋይስ። እንዴት በሉ። የኬኳ አባት በነገራችን ላይ የአዲስ አበባ ልጅ ነው። እድገቱ አዲስ አበባ ነው። በጣም የሚገርማችሁ ነገር ጓደኞቹ በጣም ነው የሚወዱት። የጨሱ ናቸው። በጣም ነው የሚያከብሩት። ማንም ነው የሚነግራችሁ። የአራዳ ጥግ ነው የሚሉት። እኔ አይደለሁም ያልኩት። እኔ ይመቸኛል እንጂ አላልኩም። እና በጣም የሚገርማችሁ ነገር አንዳንድ በቃ የከተማው ምናምን ይሉና እንዴ የእሱ ሚስት እኮ ናት ምናምን ነገር ሲባሉ ይደነግጣሉ። ብዙ እንዴ ኧረ እባክህ የእሱ ሚስት ናት እንዴ ምናምን ነገር ይላሉ። አሁን አይደለም በፊት ነው መጣችሁ ነው። ጓደኞቹ በአጠቃላይ በጣም አንደርስታንድ የሚያደርጉት አራዳ ምናምን ኩሎች ናቸው ብዬ ነው የማስበው። እና ይሄን ያህል ዓመት አብሬው ስኖር የእሱን የሆነ ነገር ማንም ሰው አውጥቶ ማንም ሰው ተናግሮ አያውቅም። ካያችሁ ማለት ነው የፈለጉትን መላምት ነው የሚናገሩት። ምክንያቱም እኔ ምናልባት ሚዲያ ላይ ስለምለፈልፍና ስለማወራ ስለምቀደድ ምናልባት ነው የምላችሁ ብዙ ጥላት ሊኖረኝ ይችላል ምናምን። እሱ ግን ከማንም ጋር የሚደርስ ልጅ አይደለም። ከጓደኞቹ ጋር ተከባብሮ የሚያሳልፍ ልጅ ነው። እና እግዚአብሔር ምስክሬ ነው። አሁን ቁጭ ብዬ እኮ ነው ነገሮችን ወደኋላ እያጠነጠንኩኝ ሳስበው ለራሴ ግራ እየገባኝ ነው። እና እቺ ትልቋ እባቧ ሴትየው ማለት ነው አወቃችኋት? እቺ ምናምን ነው ትርኪ ምርኪዋ የስዊድኗ ምናምን እሷ ማለት ነው የኬኳ አባትን ስልክ ከየት አምጥተው ነው ደውላለት ነበረ። እና ደውላ ሪከርድ እያደረገችው ነው የምትጠይቀው። ከዛ እዚህ ምናምን አይመለከትሽ ምናምን ብሎ ዘጋባት ማለት ነው። እና እሱ ራሱ አንቺ ነሽ በአንቺ በኩል ነው ስልኬ የተገኘው። ምክንያቱም የኔ ወዳጆች እንደዚህ አይነት ቀልድ አይቃለዱም። ሲጀመር ምንድነው ሰገጤ የለም አጠገቢ። እንዴት እንደዚህ ሊሆን ቻለ ብሎ ጠይቆኛል። ባለፈው ቪዲዮ ሳውራ ሰምታችሁኛል ስል የኬኳ አባት ጋር እንኳን ደውሌ ስልክ ሪከርድ ልታደርግ ይፈልግሽ ነበረ ምናምን ነገር ብዬ ሳውራ ሰምታችኋል አይደል ቤተሰብ? እና የኬኳን አባት ስልክ ከየት አገኘችው? የኬኳ አባት ነገርኳችሁ። እኔ የኬኳ አባትና እኔ ላይክ እስከ ዛሬ ድረስ ያልወጣ ስልኩ እስከ ዛሬ ድረስ ያልተለቀቀ ነገሩ እንዴት በዙሪያ ያሉት ጓደኞቼ ደግሞ ስልኩን አያውቁትም። የሚያውቁት የተወሰኑት ናቸው። እንዴት ማለት አሁን እኔ እውነት ለመናገር ጓደኞቼ ራሱ የኬኳን አባት አያውቁትም። ጌታ ያዩት አንዴ ነው፣ እሱንም ለክርስትና ነው። ታቅ በድፍረት ነው የምነግራችሁ፣ በድፍረት ማለት ነው። እና ይሄ ከጓደኞቼ ጋር ያለው እንትን በጣም ርቀታቸውን ጠብቄ ነው። የተወሰነ ሰው ያውቀዋል ማለት አሁን ቤስት ፍሬንዶቼ የምላቸው ጓደኞቼ እሱን አያውቁትም፣ ጌታን አያውቁትም። የተወሰኑ ጥቂት ጓደኞቼ ናቸው በአካል እንኳን የሚያውቁት። ቤት ውስጥ እንኳን እኔ የማላውቃቸው ሰዎች እንኳን ቤት ውስጥ ቁጭ ብሎ እሱ ድንገት ካለ አያዩትም ፊቱ። ይሄንን ስነግራችሁ ላይ በሌላ ምናምን አይደለም፣ አያቸውም። በመጀመሪያ ደረጃ እንደ ወንድ ልጅ እንደ ምንድን የሚባለው እንደ
ይሄ አሁን አንዳንድ ወንዶች ሰላም ነሽ እንዴት ነሽ የጓደኛሽ ሚስት ምናምን ሲሆን ሰላም ምናምን ከፍ ዝቅ ብሎ ሰላም ብሏችሁ ምናምን እንደዚህ አይነት ባህሪ የለውም። እውነት ስነግራችሁ እግዚአብሔር ምስክሬ ነው። እቤት ውስጥ እንኳን ሴቶች ቁጭ ብሎ እሱ ከመጣ አያቸው በሁለት ዝልያ ነው እንደዚህ ረመድ ረመድ ብሎ ወደ መኝታ ቤት የሚገባ አያይም፣ ሰላምም አይልም። ጉራ የልጅ አባት ስለሆነ ምናምን ሳይሆን ማለት ነው እናቴ ትሙት አያይም፣ ሰላምም አይልም። ማንም ሰው ቤት ውስጥ አንዴ የሆነ አርቲስት እዚህ ቤት መጣ፣ ትልቅ አርቲስትና እግዚአብሔር ምስክሬ ነው የምላችሁ። እና የአርቲስት ቤት ውስጥ ቁጭ ብሎ እዚህ ቁጭ ብለን እያወራን ከዛ መጣ እሱ መጣና እኔ ደግሞ ያው ባህሪውን እኔ ያውቀዋለሁ ነግሬያቸዋለሁ። ከዛስ በኋላ እግዚአብሔር ምስክሬ መቼም እናንተ አርቲስቶች አሁን ይሄን ወሬውን የማወራውን ወሬ ስትሰሙ ውሸት እንዳልሆነ ትናገራላችሁ። ተከፈተለት ዘሎ ገባ ወደ ሰላም ነው ብሎ ሄደ። አላያችሁ ኮፍያ አድርጓል። አላያቸውም ጭራሽ ገባ ማለት ነው። ከዛ እኔ ደንግጬ ገባውና ሰላም አትላቸውም እንዴ ምናምን ስለው ማን ናቸው ምናምን ነገር እንዴ ከሌ እኮ ነው ትልቅ አርቲስት እኮ ነው ምናምን ስል እኔ እንጃ አላየሁም ነገር ትያቸው ምናምን ነገር አለ። ኧረ እኔ ሼም ይዘኛል። ኧረ ሰላም በል በእናትህ ትልቅ ሰው ናቸው ምናምን ነገር አለ። ከዛስ በኋላ እመቤቴ ነው የምላት መጥቶ ሰላም ሲል ማንነቱን እንኳን አሁንም በደንብ በአካል እንዲህ ጎንበስ ብሎ ነው ሰላም ብሎ ይሄደው። ይሄንን ደግሞ ሁሉም ሰዎች ያውቃሉ። በእኔ ዙሪያ ያሉ ሰዎች ስለሱ ባህሪ እኔ አሁን ያው የልጅ አባት ስለሆነ ብላ ሊመስላችሁ ይችላል። እንደዚህ አይነት ባህሪው ነው የምናገረው። ጭራሽ ሰው አያይም፣ ጭራሽ ሰው አያናግርም፣ ጭራሽ ቤት ውስጥ ሰው ካለ ሰላም አይልም፣ ጭራሽ አጠገባችሁ ቁጭ አይልም። ማንም ሰው ይኖር አጠገብሽ ቁጭ አይልም። እንደ ሰው ቁጭ ብሎ አያወራሽም። እና የኔ የምላቸው ሰዎች ከሱ ጋር ምንም አይነት ቅርርብ የላቸው። ምንም አይነት ቅርርብ ያላቸው ጥቂት ሰዎች ናቸው። በተቀረ አያቀርብም። ሲፈጥረው ሰው አያቀርብም። እሱ የራሱን ጓደኞች ካልሆነ አያቀርብም። ግን እቺ ሴትየው የዚህ ሰውዬ ስልክ አግኝታ ደውላ ሪከርድ ልታረገው ስትል አወቃት እሷ እንደሆነች ማለት ነው። ከዛም ደውሎ ነገረኝ። እንደዚህ ያቺ ሴትየው ደውላ ሪከርድ ልታደርገኝ ነበርና ይዚ ምናምን ብዬ ዘጋውባታል። እንዴት አገኘችው ስልኩ? ማን ሰጣት ስልኩ? አላቅም ጋይስ፣ እግዚአብሔር ይወቀው። እኔ ምናልባት መጥፎ ሴት ልሆን እችላለሁ። እኔ ምናልባት ክፉ ሴት ልሆን እችላለሁ። የኔን የሆነ ነገር ወይዬ ማዬ እናቴ ምን ቡርቴ ቆይ አንዴ ጋይስ ቆይ ከሄዱ በኋላ ብዙ ነገሮች ግራ ያጋቡኛል እና እስከ ዛሬ ያልወጣው የኬኳ አባት ስልክ እንዴት ከዚች ዘንዶ ሴትየው ጋር ገባ? እስከ ዛሬ የኬኳን አባት አሳልፈው ያልሰጡ ሰዎች ዛሬ ላይ እንዴት ስልኩን ኬት አመጣችሁ? አይ ዶንት ኖ ጋይስ፣ አይ ዶንት ኖ። በጣም ስለገረመኝ፣ በነገራችን ላይ ስለገረመኝ ነው። ያው ከእናንተ የሚደበቅ ነገር የለኝም። ኬኳ ወይ ቡርቴ ምንድን ነው የምትለው? በእናትሽ ቡርቴ። በነገራችን ላይ ጋይስ ሻማ አብርቻለሁ፣ ጠዋት ቡና አፍልቻለሁ ከቤት ከመውጣቴ በፊት ከማርያም ስመለስ ማለት ነው። ሻማ ለምን አላበራሽም? እመቤቴ ናት እንዳትሉ አብርቻለሁ ዛሬ ቡርቴ። እሺ እንደዛ እንዳትሉኝ እና እንደዛ አረገችላችኋለሁ። ኤኒዌይስ በነገራችን ላይ አንድ ያልገባችሁ ነገር ልንገራችሁ። የእኔና የኬኮ አባት የፈለግነውን ያህል ሁለታችን ብንቧጨቅ ብንጣላ የፈለግነውን ብንደራረግ አሳልፈን አንሰጣጣም። ይህን ማወቅ አለባችሁ። የፈለግኩትን ያህል ነገር ባደርገው የፈለገውን ነገር ቢያደርገኝ እኔ እና እሱ እንተዋወቃለን። ማወቅ ያለባችሁ እሱ ጋር ደውዬ ስለ ሊያ ኢንፎርሜሽን አገኛለሁ፣ ዘበት ነው። ሊያ ጋር ደውዬ ስለ ኬኮ አባት ኢንፎርሜሽን አገኛለሁ፣ ዘበት ነው። ብበድለውም ቢበድለኝም እኔ እና እሱ እንተዋወቃለን። ይህንን በግልጽ ነው የምነግራችሁ። የፈለጋችሁትን ነገር እኔ እና እሱ ነገርኳችሁ። አንጀት የሚያቀጣጥል ነገር ተደራርገን ሊሆን ይችላል።
የሚደራረግ ነገር ደረጃ ላይ ደርሰን ሊሆን ይችላል። ነገር ግን አስረግጬ የምነግራችሁ የኬኮ አባት ወንድ ነው። እኔም ደግሞ ለሱ ሴት ነው። በሱ ከመጣሽ ታውቂኛለሽ። በእኔ ከመጣችሁም ታውቁታላችሁ። እየፈለግን እና እሱ ነገርኳችሁ። እየፈለግነው ጥግ ደረጃ ልንዳረስ እንችላለን። ግን ይሄ አሳልፈው መስጠጣለው ነገር የለም እና በጣም ነው የገረመኝ። እና እሷ ራሷ ደውላ መጠየቋ ራሱ ጋይስ አላስደነቃችሁ? እንደው ግርም አለ። አፋችሁን ይዛችሁ አልገረማችሁ? ቀልድ ነው የሚመስላችሁ? እኔ ሳወራ ምናምን ቀልድ ነው የሚመስላችሁ? በጣም ስለገረመኝ ነው። ስዊድን ተቀምጣ ኢትዮጵያ ስላለው ስለ ኬኮ አባት ስልክ ሪከርድ አድርጋ ኢንተርኔት ላይ ልትለቅ። ከዛስ ምን የኬኮ አባት ሊያ እንደዚህ ያደረገች ምናምን፣ ከዛ ኦ ማይ ጋድ እሷ ክፉ ምናምን ተብሎ ወሬ ምናምን ሊወራ ነው። በጣም ነው እንዴ ሊያን ለማሸማቀቅ የሞከራችሁት? ባይዘው እኔ ሁሌ ነው የምናገረው፣ የሚያሸማቀቅም የሚሸማቀቅም ታሪክ የለኝም። ፈልጌና ፈቅጄ ነው ሁሉን ያደረኩት እና በጣም ነው የገረመኝ። እንዲህ ናችሁ።